ተወላጅም ሳይሆን የቤተሰብ አባል ማለት ቤተሰብ አባል ራሱ የተለየ ዲፊኒሽን ነበረው። ዲፊኒሽን ተሰጥቶት ከባለ ይዞታ ጋር በቋሚ አባቱ ጋር የሚኖር አንድ ልጅ የነበረው ሰውና እንበልና ወይ ኢንቨስተር ወይ አሜሪካ የሚኖር ልጅ አንድ ልጅ የነበረው ያን የገጠር መሬት እኩል የመውረስ ዕድል አላቸው። የማይወርስበት አግባብ አይኖርም አሁን ባለው አዋጅ ማለት ነው። አርሶ አደሮች ከመሬት ይዞታቸው አይነቀሉም አይፈናቀሉም ሲል ምን ማለት ነው? በበፊቱ አዋጅ ላይ ራሱ ከግማሽ ሄክታር መሬት በታችን ማከፋፈል አይቻልም። መነቀል ምንድነው? አሁን ቀደም እንዳልከው ሙሉ በሙሉ መሬት ማጣት ነው። ይሄ የህገ መንግስቱ ድንጋጌ ትርጉም የሚፈልግ ነው። ይህ የህግ ፕሮግራም ነው። ፕሮግራሙ በጠበቃ መሐመድ መብራት የተዘጋጀ የሚቀርብላችሁ ነጋሪት የተሰኘ የህግ ፕሮግራም ነው። በዛሬው ፕሮግራም እንግዲህ የህግ ባለሙያ ያደታ ግዛውን ይዘንላችሁ ቀርበናል። እንግዲህ አቶ ያደታ ግዛው በህገ መንግስት አጣሪ ጉባኤ ባለሙያ ናቸው። ከዚህ በፊት ዳኛ ሆነው ያገለገሉ እንዲሁም በዘርፉ ከፍተኛ አስተዋጽኦ ያደረጉ መጽሐፍም በቅርቡ ደርሰው ለህዝብ ያበቁ ናቸውና እስኪ የት እንደሰሩ እና ስለ ሁኔታው አንዳንድ ነገር ገልጹልን። አመሰግናለሁ መሐመድ። እንግዲህ ጠበቃ መሐመድ አላልኩም እና እንዳስተዋወቀኝ ያደታ ግዛው እባላለሁ። ባለፉት ከ14 ዓመት በላይ በኦሮሚያ መጀመሪያ ደረጃና ከፍተኛ ፍርድ ቤት ዳኛ ሆኜ በማገልገል አገልግያለሁ። ከ2009 ጀምሮ ደግሞ በአጣሪ ጉባኤው የህገ መንግስት ትርጉም ጉዳዮች ላይ እንሰራለሁ። እንዲሁም የፒኤችዲ ተማሪ ነኝ በአዲስ አበባ ዩኒቨርሲቲ። እሺ፣ በጣም ደስ የሚል ነው። እንግዲህ በህግ ይሄን ያህል ረጅም ዓመት የስራ ልምድ ያላቸው ናቸው ማለት እንችላለን። ይሄን ልምድም ተጠቅመው መጽሐፍ አበርክተውልናል። በዛሬው ፕሮግራም እንግዲህ በዋናነት ፌዴራሉ መንግስት አዲስ የመሬት አዋጅ አውጥቷልና እሱን በተመለከተ ነው ውይይት የምናደርገው። ከዚህ ልምዳቸውና ከስራ ተሞክራቸው አንጻር ይህ የመሬት አስተዳደር አዋጅ ምን እንደሚመስል እንገልጽላችኋለን። እንግዲህ ይህ የመሬት አዋጅ አዳዲስ ነገሮችን ይዞ እንደመጣ ግልጽ ነው። ከነዚህ መካከል ውርስን፣ ይርጋን እና የተለያዩ ነገሮችን ይዞ መጥቷልና የመጀመሪያው ጥያቄ የሚሆነው ወይም የማቀርብልዎት ይህ አዲስ የመሬት አዋጅ 13/2017 ውርስን በተመለከተ ከእስከዛሬው በተለየ ሁኔታ በፍትሐብሔር ህጉ ገበር እንዲደረግ ወይም በፍትሐብሔር ህጉ እንዲመራ አድርጓልና እንዴት ነው አሁን የመሬት ይዞታ በፍትሐብሔር ህጉ ይመራል ሲባል ምን ለማለት ተፈልጎ ነው? መልካም፣ እንግዲህ እንዳልከው ነው። በእርግጥ ያው በኢፌዴሪ ህገ መንግስት ላይ በተለይ የገጠር መሬት አዋጅን በተመለከተ ህጉን የማውጣት ስልጣን ለፌዴራል መንግስቱ የተሰጠ ነው። ክልሎች ደግሞ የፌዴራሉ መንግስት በሚያወጣው ህግ መሰረት የመሬትን ጉዳይ ያስተዳድራሉ። በዚሁ አጋጣሚ ያው መሬትን ለማስተዳደር የሚበቃ ወይ የሚያስፈልግ ህግም እንደሚያወጡ በራሱ በፌዴራሉ አዋጅ ላይ ስልጣን ለክልሎች ተሰጥቷል ማለት ነው። በዚሁ አግባብ ያው ስልጣናቸው እንዲሰፋ አድርጎላቸዋል ማለት ነው። በህገ መንግስቱ ግን ስልጣን የማውጣት ስልጣን የፌዴራሉ ነው። በመሬት ላይ ስልጣን ያለው ህግ የማውጣት የህግ አውጪው ስልጣንን በምንመለከትበት ጊዜ የፌዴራሉ መንግስት ነው። ነገር ግን ክልሎችም ደግሞ መሬቱን ለማስተዳደር በሚያመች መልኩ እንደየክልሉ ሁኔታ የራሳቸውን የመሬት አስተዳደር ህግ እንዲያወጡ አዋጅ ይፈቅድላቸዋል። በዚህ አግባብ የወጡ ህጎች አሉ ማለት ነው። አሁን በቅርብ ደግሞ እንዲያውም የተወሰኑ ክልሎች ቀድሞ ካወጡ በኋላ አሁን የፌዴራሉ የመሬት አዋጅ ተሻሽሏል ማለት ነው። የፌዴራሉ የመሬት አዋጅ እንግዲህ አንተ እንዳነሳው በርካታ አዳዲስ ነገሮችን አንድ ጥሩ ጎን ያላቸው ነገሮችን ይዞ ወጥቷል። ስለዚህ እነዚህ በአዲሱ የፌዴራል የመሬት አዋጅ ላይ የተደነገጉ በተለይ አንተ እንዳልከው ውርስን በሚመለከት የይዞታ ማረጋገጫ ሰነድ ውጤትን በሚመለከት እንዲሁም ደግሞ ከገጠር መሬት ጋር ተያይዘው የሚደረጉ የሚፈጸሙ ወንጀሎችንም በተመለከተ ቅጣቶችንም ደንግጎ ይዞ ወጥቷል። እነዚህ በጣም መልካም የሚባሉ በርካታ ጉዳዮች አሉ ማለት ነው እና ጥሩ ነው። በፍትሐብሔር ህጉ ይመራል ማለት ምን ለማለት ፈልጎ ነው? ከእስከዛሬው ምንድነው የተለየ ነገር አሁን እዚህ የምናገኘው? የመሬት አዋጁ ውርስ ከዚህ በኋላ የመሬት ውርስ ወይም የገጠር መሬት ውርስ የሚፈጸመው ወይም የሚካሄደው በፍትሐብሔር ህጉ ነው ሲል ምን ለማለት ተፈልጎ ነው? እንግዲህ እንዳልከው በፊት በክልሎቹም በፌዴራሉም በተወሰነ መልኩ የመሬት አዋጁ እንግዲህ በልዩ ሁኔታ መሬትን ብቻ በሚመለከት ህግ እንደመሆኑ መጠን የገጠር መሬት ውርስን በተመለከተ የተለያዩ ድንጋጌዎች ከመደበኛው የፍትሐብሔር ውርስ በተለየ ሁኔታ የተለዩ
ድንጋጌዎችን የያዘበት አግባብ ነበር። ለምሳሌ የገጠር መሬትን ማን መውረስ አለበት ወይም ደግሞ ማን ነው መውረስ የሚችለው፣ አውራሹ ሊያወርሰው የሚችለው ማንን ነው የሚሉ ነጥቦች ላይ የተለየ ከፍትሐብሔር ሕጉ ላይ ከተቀመጠው ድንጋጌ በተለየ መልኩ ድንጋጌዎችን ይዞ ነበረ። አሁን ግን እነዛን ድንጋጌዎች በማስቀረት የገጠር መሬት ውርስ በፍትሐብሔር ሕጉ ላይ በተቀመጠው የውርስ አወራረስ ስርዓት እንደሚከናወን ነው ያስቀመጠው። እንግዲህ ይሄ ማለት ምንድነው? ኖርማሊ ውርስ እንደምናውቀው ያው ወይ በኑዛዜ ነው ወይ ያለ ኑዛዜ ነው። ኑዛዜ በሚኖር ጊዜ ምን መሆን እንዳለበት አዋጁ ይደነግጋል። ኑዛዜ በማይኖር ጊዜ ግን በፍትሐብሔር ሕጉ ላይ ለሌሎች ንብረቶች ውርስ የሚያገለግለው የውርስ ሕግ ድንጋጌ ለገጠር መሬትም ይሰራል ማለት ነው። ይሄንን ስንል እንግዲህ ብዙ ነገሮችን እናነሳለን። በወራሾች መካከል እንዴት ይከፋፈላል፣ ወራሽና ወራሽ ባልሆነ መካከል ክርክር ሲነሳ እንዴት ይሆናል፣ ይርጋውን በተመለከተ እንዴት ይሆናል የሚሉ ጉዳዮችን በሙሉ ጠቅልሎ በፍትሐብሔር ሕጉ ላይ ለተቀመጡት ድንጋጌዎች ሰጥቶበት ሁኔታ ነው ያለው። ያ ማለት እንግዲህ በፍትሐብሔር ሕጉ ይመራል ማለት ያለ ኑዛዜ ሲሆን በተለይ ሁሉም ልጆቹ የመውረስ ዕድል ይኖራቸዋል። ሁሉም ልጆቹ ሲባል ደግሞ እንግዲህ አንድ ቤተሰብ ውስጥ 5 ልጅ 10 ልጅ ሊኖር ይችላል። የተለያየ የኑሮ ደረጃ ይኖራቸዋል። የመንግስት ሰራተኛ ይኖራል፣ ባለሀብት ይኖራል፣ ኢንቨስተር ይኖራል፣ ውጭ ሀገር የሚኖር ይኖራል። እነዚህ ሁሉ ይወርሳሉ ማለት ነው አሁን በዚህ አዋጅ መሰረት። አሁን እንግዲህ አዋጁ እኮ በግልጽ የገጠር መሬት ውርስን በተመለከተ በፍትሐብሔር ሕጉ ላይ በተደነገገው የውርስ ሕግ ካለ ነጥለን ለይተን አንዱን ድንጋጌ እንደዚህ ሲሆን የምንልበት ሁኔታ አይኖርም ማለት ነው። የፍትሐብሔር ሕጉ የውርስ ሂደት ምን ይላል? ይሄንን ይቻልኩት እኔ እስከዛሬ የነበረው ሕግ ቅድሚያ የሚሰጣቸው 18 ዓመት ላልሞላቸው ልጆች፣ አርሶ አደሩ ጋር ጥገኛ ለነበሩ ሰዎች ልጅም ላይሆኑ ይችላሉ። ነገር ግን ከዛ መሬት ረጅም ዓመት የሚጠቀሙ ከሆነ እንደሚወርሱ ነበር የምናውቀው። ውሳኔዎች የሚሰጡት በዛ ሂደት ነበረ። ከመሬቱ ጥገኛ ያልሆነ የከተማ ነዋሪ የሆነ ቋሚ ገቢ ያለው የአርሶ አደር የመሆን ፍላጎት የሌለው ሰው እስከዛሬ አይወርስም ነበር። በዚህ አዋጅ ግን የተለየ ነገር መጥቷል ማለት ነው። አሁን እንግዲህ በግልጽ ነው አዋጁ ያስቀመጠው። አዋጁ በፊት ቅድም እንዳልኩት አንተም እንዳልከው የገጠር መሬት አዋጆች በፊቶቹ የገጠር መሬት መውረስ ያለበት አርሶ አደር የሆነ በመሬቱ ከባለይዞታው ጋር በቋሚነት ሲጠቀም የነበረ የቤተሰብ አባል የሆነ በተለይ ተወላጅም ሳይሆን የቤተሰብ አባል ማለት ቤተሰብ አባል ራሱ የተለየ ዲፊኒሽን ነበረው። ዲፊኒሽን ተሰጥቶት ከባለይዞታው ጋር በቋሚነት በይዞታው እየተጠቀመ የሚተዳደርና ሌላ የገቢ ምንጭ የሌለው ይላል። ስለዚህ አንድ አርሶ አደር ጋር የሚኖር ሌላ የገቢ ምንጭ የሌለው በዛው በአርሶ አደሩ መሬት ይተዳደር የነበረ ልጅም ባይወለድም የጉዲፈቻ ውል እንኳን ባይኖርም መሬትን የመውረስ መብት ነበረው በፊት። አሁን ግን አብሮ በጥገኝነት የሚኖርም በምንደኛነት አብሮ የሚኖር ከሆነ ረጅም ዓመት ከመሬት ጋር ከሆነ ይወርስ ነበር። ስለዚህ በጥገኝነት የሚኖር ከሆነ ይወርስ ነበር። አሁን ግን እነዛን ነገሮች በማስቀረት አዋጁ ተወላጆች ናቸው የገጠር መሬትን አባቱ ጋር የሚኖር አንድ ልጅ የነበረው ሰውና እንበልና ወይ ኢንቨስተር ወይ አሜሪካ የሚኖር ልጅ አንድ ልጅ የነበረው ያን የገጠር መሬት እኩል የመውረስ ዕድል አላቸው ፍላጎት እስካለው ድረስ የመውረስ ፍላጎት እስካለው ድረስ። ስለዚህ አርሶ አደር ለመሆን ለማረስ ፍላጎት እስካለው ጊዜ ድረስ የማይወርስበት አግባብ አይኖርም አሁን ባለው አዋጅ ማለት ነው። ግን አይገደድም ማለት መውረስ ይችላል። አሁን ኦፍ ኮርስ መውረስ ይችላል ነው ትልቁ ነገር። እንግዲህ አርሶ አደሩ ለምሳሌ እነዚህን ነገሮች በኑዛዜና በመሳሰሉት ጉዳዮች ሴትል ማድረግ ይችላል። በዛ ሴትል ካላደረገና አርሶ አደሩ እንዲሁ ንብረቱን ጥሎ በኑዛዜም ሴትል ቢያደርግ በሌላ ሕግ ሊከራከር ይችላል። የከተማ ያለው የመንግስት ሰራተኛ የሆነው ልጅ 1/4 በላይ ጥቅም ካሳጣው ሊከራከር ይችላል። 1/4 በላይ ጥቅም አሳጥተኛል ብሎ በፍትሐብሔሩ ላይ ያሉት የውርስ ድንጋጌዎች በሙሉ ተፈጻሚ ስለሚሆኑ መነቀል ለመውረስ ሌሎቹ ማናቸውንም ከውርስ ጋር የተያያዙ ጉዳዮች በልዩ ሁኔታ በገጠር መሬት አዋጁ ላይ ለብቻ እስካልተደነገገ ጊዜ ድረስ በእርግጥ ልዩ ድንጋጌዎች የተወሰኑ ልዩ ድንጋጌዎች አሉ ራሱ ማለት አዋጁ ላይ የተደነገጉ እነዛን ጉዳዮች በሚመለከት ተፈጻሚነት የሚኖረው የገጠር መሬት አዋጁ ነው የሚሆነው። ምክንያቱም ልዩ ድንጋጌና ልዩ ሕግ ስለሚሆን መሬትን በሚመለከት። ከዚህ ውጪ ግን ማናቸውንም ውርስን የሚመለከት ጉዳይ ወደ ፍርድ ቤት ከሄደ ወይም ወደሚመለከተው የሕግ ተቋም እስከሄደ ጊዜ ድረስ ተፈጻሚነቱ የሚኖረው በፍትሐብሔር ሕጉ ላይ ተቀምጧል። ይህን ልልህ የቻልኩበት ምክንያት ምንድን ነው? እኔ እንግዲህ ገጠር ወረዳም ስንሰራ አቃቤ ሕግ ሆነን ባለሙያ ሆነን ስንሰራ እዛ ይሄ ውርስ በሚመለከት በተለይ የማስታውሰው እኔ አንድ መምህር አለ ማለት እንችላለን። የቤተሰባቸው መሬት በውርስ ሲተላለፍ
ቋሚ ገቢ ያላቸው በሚል አያገኙም ነበር እና ስራ ቋርጦ ሁሉም ይሄዱ ነበሩ። ስለዚህ ይሄ ነገር አያጋጥምም ማለት ነው። ከዚህ በኋላ ያንን መሬት የውርስ መሬት ለማግኘት ስራቸውን ለቀው የመምህርነት ስራቸውን ወደ ቤተሰብ ጋር ተመልሰው አርሶ አደር ነው መሆን የምፈልገው ብለው መሬት የሚካፈሉበት አግባብ ነበርና ስለዚህ ከዚህ በኋላ እንደዚህ አይነት ነገሮች አያጋጥሙም ማለት ነው። አይ ቲንክ የገጠር መሬት ውርስን በሚመለከት በጣም ግልጽ የሆነ ድንጋጌን ያስቀምጠው በፍትሐ ብሔሩ የውርስ ህግ ላይ ባለው ይመራል ብሏል። ስለዚህ እኔ ቅድም እንዳልኩት በልዩ ሁኔታ ሊታይ የሚችለው በአዋጁ ላይ ውርስን በተመለከተ የተቀመጠ ነገር ካለ እሱ ድንጋጌ ተፈጻሚ ነው። ከዛ ውጪ ግን የፍትሐ ብሔሩ የውርስ አወራረስ ሂደቶች ናቸው ተግባራዊ የሚሆኑት ማለት ነው። ስለዚህ ሁሉም ልጆች ከውርስ ካልተነቀሉ ወይ ሌሎች መውረስ የሚያስችሉ ሁኔታ እስካላጋጠመ ጊዜ ድረስ የትም ያለው የአርሶ አደር ልጅ ወይም ደግሞ የመውረስ መብት ያለው ማንኛውም ሰው የገጠር መሬት የሚወርስበት አግባብ አዋጁ በአዲስ መልኩ ይዞ መጥቷል ማለት ይቻላል። እንዲህ ከሆነ ውርስ በፍትሐ ብሔር ህጉ ነው የሚካሄደው ወይም የሚተገበረው የፍትሐ ብሔር ህጉ ነው ውርስ ላይ ከተባለ 5-10 ልጆች ወይም አንድ አርሶ አደር ጋር የሚኖር አንድ አርሶ አደር መሆን ፍላጎት ያለው ወይም አርሶ አደር የሆነ ልጅና ከተማ የሚኖሩ ብዙ ልጆች አሉ እንበልና እነዚህ ልጆች ተመልሰው እዛ ሲወርሱ ይሄ አርሶ አደር የመነቀል እድል አይኖረውም። ከይዞታ መሬቱ ህገ መንግስቱ ካስቀመጠለት መብት አንፃር የመነቀል እድል እንዴት ነው የመነቀል ሁኔታው? ሁሉም ልጆች ያናርሰ በተለይ የሰሜኑ ክፍል ይታወቃል። አማራ ክልል፣ ትግራይ ክልል መሬት በጣም ጠባብ ነው ያለውና ሁሉም ልጆች ተመልሰው ከተማ የሚኖሩ ቋሚ ገቢ ያላቸው ልጆች ተመልሰው የሚወርሱ ከሆነ እዛ አርሶ አደር የሆነ ፍላጎት ያለው ልጅ ጋር እንዴት ነው የሚታየው ህገ መንግስቱ ጋር? እንግዲህ አሁን ትልቁ ጥያቄ የሚነሳው እንግዲህ እሱን በሚመለከት ነው። ህገ መንግስቱ በግልጽ አርሶ አደር፣ አርብቶ አደር፣ ከፊል አርብቶ አደር ከመሬት ይዞታቸው መነቀል የለባቸውም ይላል። ሁለት ነገር ማንሳት ይቻላል። አንደኛ ከራሳቸው ይዞታ መነቀል የለባቸውም የሚለውን ነገር ማንሳት እንችላለን። ሁለተኛ ውርስንም በሚመለከት አብሮ ሲጠቀም ከነበረ ከባለ ይዞታ ጋር በመሬቱ ይጠቀም ከነበረ አርሶ አደር ከነበረ ስቲል አርሶ አደሩ በውርስ ንብረቱን በማስተላለፉ ያ በአርሶ አደርነት በመሬቱ ይጠቀም የነበረው ሰው ሊነቀል ይችላል ነው። ግን መነቀል ራሱ ምንድነው ነው? አሁን መነቀል ራሱ ዲፊኒሽን ይፈልጋል። በህገ መንግስቱ ላይ የተቀመጠው አርሶ አደሮች ከመሬት ይዞታቸው አይነቀሉም፣ አይፈናቀሉም ሲል ምን ማለት ነው? ለምሳሌ አንዳንድ ሰው አንዳንድ ጸሐፍት በጣም ፕሮፖርሽኑን ሊያዩ ይችላል። በወራሾች መካከል በጣም ዝቅተኛ የሆነች መሬት በእጁ ላይ ቢቀር እንደመነቀል ይቆጠራል ወይስ ሙሉ ለሙሉ ከአርሶ አደርነት ህይወት በሚያስወጣ መልኩ ያንን መሬትን ጥሎ ያንን አሰራር ትቶ ወይም የእርሻ ስራ ትቶ እስከመሄድ ሲደርስ ነው መነቀል የሚባለው የሚለው ትንሽ አከራካሪ ነገር ነው። በእኔ እይታ በተለይ ሁለተኛውን የምንከተል ከሆነ መነቀል ማለት ሙሉ በሙሉ በመሬቱ ይጠቀም የነበረው ሰው ከዛ መሬት ላይ ተነቅሎ የአርሶ አደርነት ስታተሱን ጭምር እስከማጣት ድረስ ሲሄድ ነው ብለን የምንተረጉም ከሆነ ከሌሎች ወንድምና እህቶቹ ጋር እንዲወርስ መደረጉ መነቀል ሊሆን አይችልም ማለት ነው። ቢኮዝ እሱም የራሱ የሆነ ድርሻ ይኖረዋል ከዛ መሬት ላይ እና መነቀል ሙሉ ለሙሉ ከአርሶ አደርነት እንዲወጣ ማድረግን ህገ መንግስቱ የደነገገ ከሆነ አሁን ግን አዋጁ ሁሉም ወራሾች ሁሉም ልጆች አብረው ይወርሱ አብረው አርሶ አደር ይሁኑ ካለ አርሶ አደር የነበረው ብቸኛው በገጠር የሚኖረው ልጅ የራሱ የሆነ ድርሻ ስለሚያገኝ በዛ መልኩ ሊነቀል ወይም ተነቅሏል ልንላችንም ማለት ነው። እንግዲህ ይሄ አንዳንድ ጊዜ የአውራሹ የመሬት ይዞታ መጠን ወሳኝነት አለው። ለምሳሌ በጣም ሰፊ መሬት ከሆነ አርሶ አደሩ ልጅም ሌሎቹም ልጆች እኩል ድርሻ በሚያገኙበት ጊዜ የራሳቸው የሆነ የአርሶ አደር መሬት ይኖራቸዋል ማለት ነው። ምናልባት ይሄንን ወረሰው መሬት በጣም ዝቅተኛ ከሆነ ለሰይ ግማሽ ሄክታር 1 ሄክታር ሆኖ ለ5 ለ6 ለ7 በእርግጥ ያደንም መፍትሄ አድርጓል አዋጁ። ለምሳሌ የገጠር መሬት መጠኑ በጣም ዝቅተኛ በሚሆን ጊዜ ደግሞ መሬቱ እንዳይቆራረጥና እንዳይሸነሸን በጋራ እንዲጠቀሙበት ኦሮሚያ ለምሳሌ እኔ ማስታውሰው በበፊቱ አዋጅ ላይ ራሱ ከግማሽ ሄክታር መሬት በታችን ማከፋፈል አይቻልም። ቢኮዝ ፕሮዳክቲቭ አይሆንም ከቆራረጥከውና ካከፋፈል ምርታማ ስለማይሆን ያንን ለመጠበቅ ሲባል በጋራ እንዲጠቀሙበት ይደረጋል። በኩታ ገጠም የሚባለው ማለት ነው። ስለዚህ ይሄንን ምናልባት ከንትን ጋር ማያይዘን ማየት እንችላለን። ክልሎች የራሳቸው ዝቅተኛ የመሬት መጠን የማሳ መጠን አለ። ከሱ ያነሰ ሲወስድ ነው ተነቀለ ልንል የምንችለው
ምክንያቱም ዲፋይን አልተደረገም መነቀል የለበትም ብሎ ህገ መንግስቱ መነቀል ምንድነው አሁን ቀደም እንዳልከው ሙሉ በሙሉ መሬት ማጣት ነው ወይስ የሆነች ቁራጭ መሬት ማግኘት ነው የሚለው ዲፋይን ስላልተደረገ ምናልባት ይሄን ዴፊኒሽን ክልሎች በሚያወጡ ዝቅተኛ የማሳ መጠን በሚለው መውሰድ እንችላለን። እንደሱም መውሰድ የምንችል አይመስለኝም። አይ ቲንክ እንግዲህ ይሄ የህገ መንግስቱ ድንጋጌ ትርጉም የሚፈልግ ነው። ወደፊት የፌዴሬሽን ምክር ቤት ምናልባት ከዚህ በፊት በሰጣቸው ውሳኔዎችም ላይ መነቀል ማለት ብሎ ያስቀምጠው ነገር ስለሌለ ነው። ወደፊት መነቀል ማለት ሙሉ ከይዞታው ተፈናቅሎ ቅድም እንዳልኩት የአርሶ አደርነት ስታተሱን ሁሉ እስከ ማጣትና ወደ ሌላ እንዲሰደድ ወደ ከተማ እንዲገባ አይነት ነገር ሲደረግ ነው መነቀል ተብሎ ሊተረጎም ይችል ይሆናል። ወይ ደግሞ አሁን ቅድም እንዳልኩ አንተ በጣም ያገኘው ወይ የደረሰው የገጠር መሬት ይዞታ መጠንም በጣም ዝቅተኛ ሲሆንም ምናልባት መነቀል ነው ብለን እናነሳ እንችላለን። ይሄ ግን አይ ቲንክ ወደፊት በህግም ሳይሆን ህገ መንግስቱ ድንጋጌ ትርጉም በሚሰጠው ጊዜ በዛጋው የሚፈታን ጉዳይ ይሆናል ያስባለሁ። እሺ ከዚህ ጋር ተያይዞ እንግዲህ ይሄ የመሬት አዋጅ አዲሱ የመሬት አዋጅ 1324/2017 አርሶ አደሮች የመሬት ይዞታቸውን ያው መሸጥ መለወጥ እንደማይቻል ግልጽ ነው በህገ መንግስቱም ይሄም አዋጅ አልፈቀደም። ነገር ግን ከዚህ ጋር ተያይዞ በአዲስ መልኩ አዋጁ ላይ ተካተተው ምንድነው ቋሚ አትክልት እና ቋሚ ንብረት መሬታቸው ላይ ያፈሩትን መሸጥ እንደሚችሉ ተፈቅዷል በዚህ አዋጅ። ይሄስ እንዴት ነው ከመነቀል ጋር አርሶ አደሮችን መሬት ከማሳጣት ጋር አርሶ አደሮች ትናንሽ ቤት እየሰሩ ቤታቸውን መሬታቸውን መሸጥ ቋሚ ተክልስ የሚባለው ዲፋይን የተደረገ ነው በአዋጁም ወይ በሌላ ዲፋይን ተደርጓል? እሱ በጣም ወሳኝ ነገር ነው። አሁን መሰረታዊው ሌላው አዋጁ አዲስ ይዞ የመጣው ነገር በእርግጥ በፊትም በህገ መንግስቱ አንቀጽ 40 ነው አንቀጽ 7 ይመስለኛል ማንኛውም ሰው በማይንቀሳቀስ ንብረት ላይ በተለይ በመሬት ላይ ያፈራው ንብረት ላይ ይሄ ኦነርሺፕ ራይት ነው የነበረው። ይሄ የባለይዞታነት መብት በመሬት ላይ የባለቤትነት መብት ደግሞ በንብረቱ ላይ በመሬቱ ላይ በተፈራው ንብረት ላይ የሚኖረው መብት የባለቤትነት መብት ነው የነበረው። የባለቤትነት መብት ከሚያጠቃልሏቸው መሰረታዊ መብቶች ውስጥ አንዱ ደግሞ መሬት ያፈራውን ንብረት መሸጥ መለወጥ መስጠት ይሄ ትራንስፈር ተብሎ የሚታወቀው የማስተላለፍ ተብሎ የሚታወቀው በማስተላለፍ ውስጥ በሽያጭ ሊሆን ይችላል በስጦታና በሌሎች እሱን የሚመለከት ነው። አሁን እንግዲህ ህገ መንግስቱ ራሱ በመሬት ላይ የሚፈራ ንብረት ላይ ይሄ መብት ሰጥቷል መጀመሪያ። ይሄ መብት ግን እስከምን ድረስ ነው ይሄ የተፈራውን ንብረት ከነመሬቱ ማስተላለፍ ይጨምራል ወይ የሚለው ነው አሁን አከራካሪ የሚሆነውና አዋጁ አይተው ከሆነ በግልጽ ነው ያስቀመጠው በንዑስ አንቀጽ 2 ላይ በድንጋጌው ስር ንዑስ አንቀጽ 2 ላይ በተለይ ይሄ የማይንቀሳቀሰው ቋሚ ንብረት ቋሚ ተክሎች ቋሚ ንብረት ራሱ ምንድነው የሚለው በሁለት መልኩ አስቀምጧል። ግንባታዎችና ቋሚ አትክልቶች ይላል። ይሄ እንግሊዘኛው ፊክስድ ይላልና ቋሚ አትክልቶችን ብሎ ነው በሁለት መልኩ ያስቀመጠው። ግንባታ ማለት ያው ቤቶችንና ሌሎች ግንባታዎችን የሚጨምር ነው የሚሆነው። አትክልቶች የሚለው ደግሞ ቋሚ የሆነ አትክልት ይሄ ምናልባት በየአመቱ የሚመረቱ ሰብሎችን ሳይሆን ከመሬቱ ጋር በጣም የተጣበቀ ለረጅም ጊዜ የተጠቀምባቸው ይሄ ክሮፕ ኤሪያዎች እነዚህ ትልልቅ እንትን ያለባቸው ኤሪያዎችን ቡና ምናምን የመሳሰሉትን የሚመለከት ነው የሚሆነው ብዬ አስባለሁ። እኔ እሱስ ቢሆን ከነመሬቱ ነው እንግዲህ ይሸጣል ብሎ አሁን ህጉ ባስቀመጠው ድንጋጌ በዛ መልኩ ነው። እሱ ህገ መንግስታዊ ነው ወይ ነው? አሁን ህገ መንግስቱ ቅድም እንዳልኩት በግልጽ በእርግጥ ንብረቱን መሸጥ መብት እንደሆነ ያስቀምጣል። አሁንም አዋጁ ያንን ንብረት መሸጥ ትችላለህ ሲል ግን በፊት የክልሎቹ አዋጆችን አይተው ከሆነ ቤትም ራሱ የገጠር ቤትን የገዛ ሰው ቤቱን አንስቶ ይሄዳል ይላል። ለምሳሌ የኦሮሚያ ምንድነው ይሄ ማለት ይሄ በመሬት ላይ ያፈራው ንብረት መብት መጠኑ ንብረቱ ላይ ብቻ ነው። ሰው ንብረቱን አንስቶ መሄድ ይችላል። ከመሬቱ መነጠል አለበት ነው ኤክሰርሳይዝ የምታደርገው ያንን ራይት ወይ ያንን መብት በመሬት ላይ ባፈራው ንብረት ላይ መብቱን የምትጠቀመው ከመሬቱ ነጥለህ ነው መነጠል በሚኖርበት ጊዜ። ለምሳሌ የኦሮሚያ ቀደም እንዳልኩ ደግሞ አቮካዶ ቡናና የመሳሰሉትን ለተወሰኑ አመታት እንዲጠቀም ይፈቅዳል። ቡና ከገዛ ለ3 አመት ለ4 አመት ፍሬው እንድትጠቀምና ፋይናሊ ግን ለቀ እንድትወጣ ነው የሚደነግገው። አሁን ግን አዋጁ በዚህ መልኩ መሸጥ ቋሚ ንብረቱን ስትሸጥ እንዲያው ምን ያስቀመጠው ሙሉን መሬቱን ብቻ እንዳይሸጥ ነው አይነት ነው እንዳያፈናቀል ከማለት ውጭ ህገ መንግስቱ ላይ ተቀምጠው ከመሬት መፈናቀል የለበትም የሚለውን ለመጠበቅ ምንድነው ያለው? ሙሉ መሬቱ ለምሳሌ በማያፈናቀል መልኩ ንብረቱ የተፈራ ሙሉ መሬቱ ላይ ቢሆን ሙሉውን ንብረት መሸጥ አትችልም። ቆርጠህ ግን መሸጥ ትችላለህ።
ዞሮ ይሄ በጣም አከራካሪ ጉዳይ ነው። ለምሳሌ የገዛውን ቋሚ ተክል እስካለ ለምሳሌ መቀየር ይችላል ወይ ገዢው ራሱ? ለምሳሌ የቡና መሬት ነበር ገዛው ዘን ቡናውን አንስተ ወደ ሌላ ቋሚ ተክል ብትቀይረው ትችላለህ ወይ ነው? ወይስ ያን ብቻ እስከተጠቀምክ ጊዜ ድረስ ነው በመሬቱ ላይ መብት የሚሰጠው? ሌላው በመሬቱ ላይ የባለይዞታነት መብት ይሰጠዋል ወይስ አይሰጠውም? ለገዢው ካርታ ይሰጠዋል? ለምሳሌ ማስረጃ ይሰጠዋል አይሰጠውም? ሲሰጠውስ ለአትክልቱ ነው ለብቻ የሚሰጠው ወይስ ከመሬቱ ጋር የሚለው ነገር በዚህ አዋጅ ግን ያው በሙሉ እንደሚሰጠው ነው አንደርስታንድ እናደርጋለን። ምክንያቱም ቋሚ አትክልቶችን መሸጥ እንደሚችል ነገር ግን በማያፈናቅል መልኩ ከማለቶች ይሄን ከሆነ እንዴት አድርገን መውሰድ እንችላለን? ሲምፕሊ ፓፓያ እየተከልክ ያለህን መሬት ወይ ሸንኮራ እየተከልክ በቃ ቋሚ ሰብል ተክያለሁ ብለህ ኦልሞስት አልተፈናቀልኩም ብለህ የሆነች ቁራጭ መሬት ይይዝና ሌላው መሸጥ ይችላል ማለት ነው እንደማለት ነው። ወደዛ ነው የሚያመራው። ይሄን ነው የሚመስለው። ትንሽ አከራካሪ ነው ይሄ 40 ንዑስ አንቀጽ 7 እንግዲህ የመብቱ መጠን እስከምን ድረስ ነው የሚለው አይ ቲንክ ቅድም በሌሎቹም ላይ እንዳነሳው የበለጠ እንግዲህ በህገ መንግስት ትርጉም መፍትሄ ማግኘት ያለበት ይመስለኛል። ህገ መንግስቱ እንደዚህ አይነት ተርሞችን ወይ እንትኖችን ሲጠቀም ምን ማለት ፈልጎ ነው ራሱ? ቅድም የድሮ የመሬት አዋጆቹ እንደሚሉት የገዛውን ንብረት አንስተ መሄድን ብቻ ነው የሚመለከተው ወይስ ከነመሬቱ የሚለው ትርጉም ይፈልግ ይመስለኛል ድንጋጌው ራሱና አዋጁ ግን በግልጽ ይሄንን ይዞ መጥቷል። እንግዲህ ሐዋጅ እስካሁን ከተናገርናቸው በተጨማሪ ምንድነው አዲስ ነገር ይዞ የመጣው ይርጋን በሚመለከት ነው። እስከዛሬ ድረስ የፌደራሉ አዋጅ ይሁን ክልሎች እሱን ተከትለው ያወጡት ድንጋጌ ቋሚ የሆነ ይርጋ ድንጋጌ አልነበረም። በመሬት ላይ የሚነሱ ክርክሮችን በዚህ ዓመት በይርጋ ይታገዳሉ የሚል አልነበረውምና ይህ አዋጅ ግን በሶስት በመከፋፈል አንጥቷቸዋልና ለይርጋ መፍትሄ የሰጠበት ሂደት አለ። እንዴት ነው እስኪ ይርጋን ያየው ይሄ የመሬት አዋጅ? አይ ቲንክ እሱ አንዱ ትልቁ ይሄ አዋጅ የመሬት ከመሬት ጋር በተገናኘ የሚነሳ ክርክር ጥሩ ነገር አምጥቷል፣ ጥሩ መፍትሄ አምጥቷል ብዬ የማስበው አንዱ ይርጋ ነው። ይርጋን በሚመለከት አዋጁ በግልጽ በመንግስት እጅ ያሉና የወል የሆኑ የጋራ የሆኑ መሬቶችን በሚመለከት በህገወጥ መንገድ ከተያዘ በማንኛውም ሰዓት በይርጋ ይታገድም ነው ማንኛውም ሰው። ምክንያቱም ዝም ብለህ በመያዝ ብቻ መሬትም ባለ ይዞታ ልትሆን ስለማትችል ነው። በይርጋ ቶሎ ክስ ባለመመስረትህም መንግስት መሬቱን መጠየቅ አይችልም የሚባል ከሆነ ያው ኮንሲኩዌንሱ ስለሚታወቅ የወል መሬቶችም እንደዛ ነው። የጋራ መሬቶች አሁን ገጠር አካባቢ ላይ ከሄድክ ብዙ አርሶ አደሮች የአንድ አካባቢ አርሶ አደሮች ለግጦሽ ለምን በጋራ ይጠቀማሉ። የሆነ ሰው ያንን መሬት ይዞ ሄዶ ሲይዝ ማን ነው የሚከሰው የሚለው ራሱ እርስ በርሳቸው በራሳቸው መካከል ብዙ ጊዜ የፌደራል አዋጅ ግል ማለት ክፍት ነበረ፣ ምንም አላስቀመጠም። አይ ቲንክ የአማራ ክልል አዋጅ መሬት ላይ ይርጋ የለም የሚል ነበረ። ኦሮሚያ ምናልባት አዲሱ ኦሮሚያ 2 ዓመት ተጠቀምክ እንደለቀቅ 12 ዓመት ደግሞ ብቻ በጣም ኮንትሮቨርሻል ነበር። ትክክለኛ ይርጋ ነው ልትል የምትችልበትም አይነት ድንጋጌዎች አልነበሩምና ኖርማሊ የይርጋ ድንጋጌ ብዙም በበፊቶቹ የመሬት አዋጆች ላይ ነበረ ለማለት አስቸጋሪ ነው። አሁን ግን አይ ቲንክ ይሄኛው በደንብ ነው የፈታው ይሄን ጉዳይ። የመንግስትና የወል ወይም የጋራ መሬቶችን በሚመለከት እሱ ላይ ይርጋ የለም። በህገወጥ መንገድ የሌላን የግለሰብ መሬትን ይዞብኛል የሚል ሰው ደግሞ በ15 ዓመት 15 ዓመት እሱም አይ ቲንክ ይሄ 1000 ላይ ካለው ለምሳሌ የውርስ ጋር በተገናኘ በ3 ዓመት ውስጥና 15 ዓመትን ያስቀምጣል። 15 ዓመት ድሮ በሶስተኛ ደረጃ የሚያስቀምጠው በሌሎች የፍትሐ ብሔር ህጎች ተግባራዊ ይሆናል። እሱ ሶስተኛ ነው። ይሄኛው በ15 ዓመት ያስቀምጣል። ሌሎቹን ጉዳዮች በሚመለከት ደግሞ በፍትሐ ብሔር ጉዳይ ለምሳሌ ውርስን ማንሳት ይችላል። ሌሎቹ ወራሽ ሆነ ሰው እሱ እንግዲህ ይሄ በሌሎቹ ንብረቶች ላይ ራሱ የውርስ ጉዳይ ላይ ተፈጻሚነት ሊኖረው የሚገባው ይርጋ የትኛው ነው የሚለው የሰበር ሰሚ ችሎት አስገዳጅ ውሳኔንም የፌዴሬሽን ምክር ቤት ውሳኔ ብዙም በግልጽ ባይቀመጥም አንዳንድ ውሳኔዎች ላይ በተወሰነ መልኩ እንደሚንጸባረቀው በጣም ኮንትሮቨርሻል ነው። የሚወረሰው ንብረት ወራሽ ያልሆነ ሰው ከያዘበት ወራሽ ያልሆነ ሰው ከሆነ 10 ዓመት ወራሽ ሆነ ሰው ከያዘው ደግሞ በ3 ዓመት ውስጥ ነው የሚለው 1000 እና ስለዚህ ይሄንንም አፕላይ እናደርጋለን መሬት ላይ ማለት እሱም በተመለከተ ያው ብዙ ኮንትሮቨርሻል የሰበሩ ውሳኔዎች አሉ። ይሄ አከራካሪነታቸው እንደተጠበቀው ነው፣ ወጥ አለመሆናቸው እንደተጠበቀው ነው። ዞሮ ለኛ ጉዳይ አሁን በእርሻ መሬት ላይ የሚነሱ ክርክሮች መሬትም በተመለከተ የውርስ ኢሹ ላይ ይርጋ የውርስ ህጉ ነው የምትጠቀመው ግልጽ የሚሆነው እሱ ነው።
የፌዴሬሽን ምክር ቤት እስከዛሬ ወሰናቸው ውሳኔዎች አሉ። ለምሳሌ ከተማ የሚኖር ሰው መሬት ተጠቃሚ ያልነበረ ሰው በውርስ ምክንያት መሬት ሊያገኝ እንደማይችል የተለያዩ ውሳኔዎች ተሰጥተዋል በፌዴሬሽን ምክር ቤት። በሌላ በልኩ ደግሞ ይሄ አዲሱ አዋጅ የትኛውን ቦታ ይኖር ውርስ በፍትሐ ብሔር ሕጉ ነው በሚል ወጥቷልና እስከዛሬ የነበሩ የፌዴሬሽን ምክር ቤት ውሳኔዎች ከዚህ ከአዲሱ አዋጅ ጋር እንዴት ነው ሊጣጣሙ የሚችሉት? ምክንያቱም ይሄኛው ህገ መንግስት ለመተርጎም ነው። ህገ መንግስቱ ትርጉም ለመስጠት አንቀጽ 40 ሲተረጉም ነው ይሄንን እስከዛሬ ተጠቃሚ ካልነበረ ተመልሶ መውረስ አይችልም በሚል ያስቀመጠው። አሁን እንደገና በተዘዋዋሪ ደግሞ መውረስ ይችላል ሲባል እንዴት ነው የሁለቱ ምክር ቤቶች ስልጣን የሚታየው? ይሄ እንግዲህ እንዳልከው ትንሽ አከራካሪ ነው። በሌሎች ሀገሮችም አለ። አሁን በአንዳንድ ሀገሮች ያው የበላይ የሚሆነው ህገ መንግስቱ ነው፣ የሱፕሪማሲ ኦፍ ዘ ኮንስቲቱሽን የምንለው። በአንዳንድ ሀገራት ደግሞ ፓርላማው የበላይ ነው። ፓርላማ የበላይ በሚሆንባቸው እንደነ ዩኬ ባሉ ሀገራት ምናልባትም የፓርላማ የሚያወጣቸው ህጎች ኦቨርራይድ ሊያደርጉ የሚችሉበት እነሱ ይተገበራሉ። በእኛ ሀገርና በሌሎች ይሄ የህገ መንግስት የበላይነትን በሚከተሉ ሀገራት ግን ህገ መንግስቱ የበላይ ነው። በህገ መንግስቱ የበላይ እስከሆነ ጊዜ ድረስ ህገ መንግስቱን መሰረት ተደርገው የሚሰጡ የህገ መንግስት ትርጉም ውሳኔዎችም እንደ ህገ መንግስት ድንጋጌ የሚታዩ ናቸው። ለህገ መንግስት ድንጋጌ የሚታዩ ከሆነ ደግሞ ህገ መንግስቱን ውሳኔዎች የበላይ ይሆናሉ ማለት ነው። በሌላ ማለት ይሄ ማለት ነው ህግ የሚያወጣው የሚተረጉም የትኛውም አካል ያንን ውሳኔ የመከተል የማክበር ግዴታ አለበት። መፍትሄው ምን ይሆናል? ሁለት ነገር ነው። አንዱ በህገ መንግስት ማሻሻል ካልተስተካከለ በስተቀር የምክር ቤቱን ውሳኔ የሚቃረን ህግ ካወጣ ሌላ ተመሳሳይ ጉዳይ ሲመጣ ያው ይሻራል ነው ያ ህግ ይሻራል ማለት ነው፣ ወይ የዛ ህግ ድንጋጌ ይሻራል። ስለዚህ ማውጣቱ እንትን አይኖረውም፣ ተመልሶ የሚሻርበት ክርክር ከተነሳ ሊቀየር የሚችልበት አግባብ ሁኔታ ስለሚኖር ማለት ነው። እሺ እንግዲህ በተለየ ሁኔታ ይሄ አዋጅ ይዞት የመጣው ነገር ምናልባት ለማስተዋወስም ትንሽ ረዘም ስለሚሉ የወንጀል ተጠያቂነት አንጥቷል። ለምሳሌ እስከዛሬ መሬት የሸጠው የሚለወጠ ሰው ምንም አይደረግም ነበር፣ በምንም አይጠየቅም ነበር። ምናልባት ምክር ቤቱ የሚያደርገው ምንድነው ሁለቱም አካላት ከወንጀል ተጠቃሚ መሆን የለባቸውም በሚል የተሰጡ ውሳኔዎች የምናስታውሳቸው ወደ መሬት ባንክ እንዲገባ፣ መሬቱ የተሸጠው መሬት ወደ መሬት ባንክ ይገባ ነበር። አሁን ግን ደስ በሚል ሁኔታ ለምሳሌ መሬት የሸጠ እስከ 5 ዓመት ድረስ የሸጠም የገዛም እስከ 5 ዓመት ድረስ ይታሰራል። የወረረ እስከ 5 ዓመት ድረስ የገንዘብ አማራጮችም አሉት። መሬት ላይ ጉዳት ያደረሰ እስከ 7 ዓመት፣ ባልተፈቀደ ቦታ ላይ ግንባታ የገነባ እስከ 3 ዓመት በሚል አንቷልና እነዚህም ጥሩ የሚባሉ ነገሮች ይመስሉኛል። እውነት ነው። ስለዚህ ከነዚህ አንፃርም እንደ ጠንካራ ጎን ጥሩ ነገሮችን ይዞ መጥቷል ማለት እንችላለን። እንግዲህ አቶ ያደታ ቅድም መግቢያ ላይ እንደገለጽክልን ብዙ ዓመት የህግ የሥራ ልምድ እንዳለዎት ነግረውናል። ከዛ በተጨማሪም አሁን እያገለገሉ ያሉበት የፌዴሬሽን ምክር ቤትን ላይ ሆነው የፌዴሬሽን ምክር ቤት የወሰናቸው ውሳኔዎችን አሳትመውልናልና እንደው በዚህ በረጅም ዓመት የህግ ቆይታው ያጋጠማችሁ ገጠመኝ ካለ በመጥፎም ሊሆን ይችላል፣ በጥሩም ሊሆን ይችላል ሲያካፍሉ። እንግዲህ ያው እንደምታውቀው ነው በርካታ ጉዳዮች አሉ። በተለይ ፍርድ ቤት በተለይ ክፍለ ሀገር ላይ ዳኛ ሆነ ሰራ ብዙ የሚያጋጥሙ ጉዳዮች አሉ። ትንሽ አንዳንዴ የሚያሳዝንም የሚያስቅም የሚመስል ሁሌ የማረሳው አንድ ወረዳ ፍርድ ቤት ላይ ሰራ ያጋጠመኝ ነገር፣ አንድ እናት ልጇን ይዛ መታ ከባሏ ጋር ነበር የተጣላቸውና ቀለብ ጥያቄ ነበራት እና ባልየውን ብዙ በመጥሪያ ወረዳ ላይ እንተም ሰርታልና ታውቃለህ፣ በሊቀመንበር ሉ ተይዞ እንዲመጡ ምን እናደርጋለን እሺ ብሎ ስለማይመጣ ማለት ነው። እነዚህን ሁሉ ሙከራዎች አድርገን በቃ ባልየው ሊገኝ አልቻለም እና ይሄ እንግዲህ ከገጠማት ችግርም ተነስታ ሊሆን ይችላል። ምንድነው ያደረገችው? ፋይናሊ በቃ ልጁን ለመንግስት ሰጥቻለሁ ብላ ችሎት ላይ ጥላው ሄደች። እርሶ ጋር ሰው ተሰዩ ቁጭ አድርገው? አዎ በቃ ማለት ምን ማድረግ እንደነበረብኝ ሆነስት ላይ እስከዛሬ ድረስ ማረሳው። ቁጭ አድርገው ሄደች። ችሎት ጋር ሄደች ባይዘይ ምን አደረጉ? ፖሊስ አስጠራውና እንዲከተሏት አድርጌ ለምንም ይዟት መጡ። እንግዲህ አባብለን ልጇን ይዛ ምላ ኢስሾክ አለከሰቦት ነው እንዲህ አይነት ኢንሲደንትና አሁን እቺና ለዚህ ደረጃ ያደረሳት የሆነ ከባድ ነገር አለ ማለት ነው። ከዚህ ከቀለብም
ከሌላም ጋር የተያዘና ይሄን እንትን አረሳውን በህይወት ዘመኔ በጣም የሚገርም ገጠመኝ ነው። እሺ ተመልካቾቻችን የዛሬው ፕሮግራም ይህን ይመስል ነበረ። በሌላው ፕሮግራም እስከምንገናኝ ድረስ መልካም ቆይታ። እናመሰግናለን።